ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው እዩ ጩፋ አንድ ሰው ነው። እኔ ዛሬ የማወራው ማለት ነው ነብይ የሚባለው ፓኬጅን ጭምር ማለት ነው ሰይጣን ሊነካ የመጣ መንገድ ነው ያየው። በነብይ እዩ ጩፋና በካውንስሉ ጉዳይ የተነሳው ክርክር ነው ውዝግብ እንደቀጠለ ይገኛል። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። በካውንስሉ አባላት በሙሉ ዘይት የምትነግዱ ውሃ የምትነግዱ ፎቶአችሁን ለጥፋችሁ የሚፈውስ ዘይት ያላችሁ ህዝብ የምታታልሉ በሙሉ አቁሙ። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ። ሰላም ወደዚህ ቻናል ቤተሰቦች፣ ዛሬም እንግዲህ ከሰሞኑ እጅግ መነጋገሪያ የሆነውን የነብይ እዩ ጩፋና የካውንስሉ ጉዳይ በሰፊው የምንመለከት ይሆናል። በቅድሚያ ግን ቪዲዮውን ላይክ አድርጉ ለብዙዎች ይደርስ ዘንድ፣ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሮ። እዩ ጩፋም እንግዲህ ለካውንስሉ የሰጠው ምላሽ አለ። እንዲሁም ደግሞ ካውንስሉ ደግሞ ዘይት መሸጥ እንዲሁም አላግባብ የሆኑ አገልግሎቶች ከእንግዲህ በኋላ ዝም አልልም መቆም አለበትም እያለ ነው። እዩ ጩፋ ደግሞ በበኩሉ እኔ እያገለገልኩ ያለሁት በካውንስሉ ፍቃድ አይደለም የሚሉ ሐሳቦችም እየተነሱ ይገኛሉ። እንዲሁም እዩ ጩፋንና ካውንስሉን በመደገፍ ደግሞ አንዳንዶች ሐሳባቸውን እየሰጡ ይገኛሉ። እናንተስ ምን ትላላችሁ? ሐሳብና አስተያየቶቻችሁን ኮሜንት ስር አስቀምጡልኝ። በቀጥታ ወደ ቪዲዮቹ የምናልፍ ይሆናል። መልካም ቆይታ። በቤተክርስቲያን ውስጥ ላብ የተጠረገበት ሶፍት የሚያበሉ አካላት ላይ እርምጃ መወሰዱን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። ካውንስሉ የመጽሐፍ ቅዱሳዊ የሆኑ ልምምዶች እንዲቆሙ ማሳሰቢያ ሰጥቷል። ዘይት በሚነግድ ላይ አብራን ቀጥልም ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የገረመኝ ልንገራችሁ፣ እኛ ሁላችን የምናውቀው ማለት ነው መንግስት በሃይማኖት ጣልቃ አይገባም ነው አይደለም? ሃይማኖትም እንደዛ ማለት ነው። አሁን ደግሞ ይሄን ፕሪንሲፕል ሁሉ አልፎ ሊሰራ የተነሳ የሰዎችን እጅ አየው። እጅግ በጣም ማለት ነው በተለይ ሶሻል ሚዲያ ብቻ ሳይሆን ማለት ነው በጋሃድ ሊገለጥ ያለው እጅግ በጣም መጥፎ ነገሮችን ማለት ነው። እኔ እስካሁን ድረስ የምጸልየው ማለት ነው ሲንግል ስለ አንድ ሰው አይደለም። እዩ ጩፋ አንድ ሰው ነው። እኔ ዛሬ የማወራው ማለት ነው ነብይ የሚባለው ፓኬጅን ጭምር ማለት ነው ሰይጣን ሊነካ የመጣ መንገድ ነው ያየው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው እንጂ ወንጌል እንደተባለው እንደሚባለው እንደሚነገረው በዚህ አይነት ንግድ ዓለም ውስጥ ተቀላቅለን ተደባልቀን አመቻምቸን የምንቀጥልበት አይደለም። ከዚህ በኋላ በኢትዮጵያ ምድር ንጹህ ወንጌል ይሰበካል። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? በእርግጠኝነት ሰሞኑን ሳስብ ነበርና ለዚህ ካውንስል በኢትዮጵያ ለተበረዘ ወንጌል የሚጸልዩ አገልጋዮች አሉ ብዬ አስብኩ። እግዚአብሔር ሊያጠራ ተነስቷል። በእርግጠኝነት የሚጸልዩ አገልጋዮች፣ የሚጸልዩ ዘማሪያን፣ የሚጸልዩ ሚስዮናውያን፣ የሚጸልዩ አባቶች አሉ። በቃ
ወንጌል ተበርዟል ብለው በየመድረኩ ሲናገሩ የነበሩ ወንድሞች እንዳሉ አውቃለሁ። ግን ምንም ማድረግ ስላልቻሉ ውስጣቸው የተቃጠለ እያዘኑ ይሄ ነገር እስከመቼ ነው? አይለወጥም ወይ? አይስተካከልም ወይ? ካውንስል ውስጥ ጥርስ አያወጣም ወይ? ጥርስ የሌለው አንበሳ ነው እያሉ ብዙ ሲያወሩ ቆየዋሉ። ይሄ የግለሰብ ውሳኔ አይደለም፣ የአንድ የተቋም ኃላፊ ውሳኔ አይደለም፣ የካውንስል ውሳኔ ነው። የተወሰነው ዛሬ አይደለም፣ የዛሬ 4 ዓመት የስነ ምግባር መመሪያው ሲወጣ ያኔ የተወሰነው። ካውንስሉ ጽሕፈት ቤት እንደውም ሌት ነው በማስወሰን ረገድ። ግን እኛ 4 ዓመት አልተኛንም፣ አልተቀመጥንም። እየመከርን እያስተማርን ሂደት ላይ ቆይተናል። አሁን ወደ አክሽን ጀምረናል። አክሽን ደግሞ እንድንወስድ ደንቦችና መመሪያዎች ተፈቅዶልናል። በዚሁ መሰረት የጸለይን የሚመለሱትን እያስተማርን እየመለሰን በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። የማይመለሰውን ደግሞ በክብር እያሰናበትን እንቀጥላለን ማለት ነው። ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድን ነው የተበላሸው? የተጣሰው ደንብ ምንድን ነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ። በዚህ ቦታ የህዝቡ ደህንነት መጠበቅ አለበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወቅ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። የኢዩን ኢንተርቪውና የወንጌላውያን አብያተ ክርስቲያናት ካውንስል መግለጫ አይታችኋላችሁ። እስቲ እኛም ደግሞ እንደ አማኝ አንዳንድ ነገሮች እንበል። እስቲ ሁሌ እነሱ ያወራሉና እስቲ እኛ ደግሞ እናወራ በተራችን። እንዴት ነው ሀሳቡ የምታዩት? እስቲ እንደ እግዚአብሔር ቃል እንዴት ነው የምታዩት ይህንን ጉዳይ የምለውን እናንሳ እስቲ። እንደምታወቀው እዩ ዛሬ አንዳንድ ሀሳቦችን አንስቷል። ከነሱ መካከል በ470 ወታደር ጳውሎስ ታጅቧል የሚል አንስቷል። ሌላኛው ደግሞ ያኔ የነበሩት ሐዋርያት በአሁኑ ዘመን ቢኖሩ በቪኤት አይሄዱም ወይ የሚለውን ጥያቄም አንስቷል። እኔ እዩን መጠየቅ እፈልጋለሁ። በዚህ አጋጣሚ እዩን መጠየቅ እፈልጋለሁ። ጳውሎስ በ470 ወታደር የታጀበው ለአገልግሎት ሲሄድ ነው ወይ? አንደኛ ጥያቄ። ለአገልግሎት እየሄደ ነው ወይ የታጀበው? ወታደሮቹ ያጀቡት እሱን ወንጌልን እንድሰብክ በጣም አስቸጋሪ ቦታ ላይ ሰው እንዳይጎዳው ብሎ የእግዚአብሔርን ሐሳብ እንዲያገለግል ብሎ ነው ወይ እሱን ያጀቡት? አንደኛ ጥያቄ። ሁለተኛ በዚህ ዘመን ቪኤት ሐዋርያት በዚህ ዘመን በኖሩ ቪኤት ይነዱ ነበር አይነዱም ወይ ብለህ እንደ ጥያቄ ጠይቀሃልና ሐዋርያት እኛ ኢሹአችን ጥያቄያችን ያንተ ከቪኤት መንዳት አልመንዳት ጋር አይደለም፣ ከአገልግሎት ጋር አይደለም።
ግን V8 ስትነዳ በየትኛው አይነት መንገድ የመጣ V8 ነው እየነዳ ያለው? ሐዋርያቶችስ በየትኛው አይነት መንገድ የመጣውን V8 በዚህ ዘመን ቢኖሩ ይነዳሉ ብለህ ታስባለህ? ሁለት ጥያቄ አለ። ሶስተኛ እንደ ሐሳብ ማቀርብልህ እዩ፣ እንደ ሐሳብ ማቀርብልህ ምናልባት ይሄም ደርሰው ከሆነ ኮፒ ሊንክ ሼር ታደርጋላችሁ። ምደርስ ከሆነ ጳውሎስ ሐዋርያ ሥራ ላይ ባገለገለበት ዘመን በምን ነበር ስከሰስ የነበረው? ስተች የነበረው? በድንጋይ ስወገር የነበረው? በደንብ አድርገህ አስብ። በምን ነበር ሰዎች ሲጠሉት የነበረው? ከፍርድ ቤት ስመላለስ የነበረው በምን ምክንያት ነው? አንተ ሁል ጊዜ ራስን ከጳውሎስ ጋር ታገናኛለህ። ብዙ ወንጌላውያን አማኞች አንተን ይተችዋል። አንተ ደግሞ ምቀኝነት፣ ቅናት እያልክ ትናገራለና ጳውሎስ በምን ስተች ነበር? በምን ስጠላ ነበር? አንተንስ እኛ ምንቃወመው ካውንስሉ አብያተ ክርስቲያናት ህብረት ምቃወም በምን ምክንያት ነው? በደንብ አድርገህ አስብ። እኔ ልንገርህ፣ ጳውሎስ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ከብር ጋር ከዘይት ሽያጭ ጋር ስሙ አልተነሳም። ከየትኛውም አይነት ወንጌልን ከመሸቃቀጥ ጋር ስሙ አልተነሳም። ተጽዕኖ ፈጣሪነቱ መንፈሳዊ ነው፣ ቁሳዊ አይደለም። በምንም ታምር ቁሳዊ አይደለም፣ መንፈሳዊ ነው። በመንፈሳዊ እንቅስቃሴዎች ውስጥ ጳውሎስ ተጽዕኖ ፈጥሯል። በሰው ተጠልቷል፣ ተደብድቧል፣ እስከ ሞት ድረስ ሞቷል ተብሎ ቦይ ውስጥ እስከመጣል ድረስ ደርሷል። አንተን ግን እግዚአብሔር በሰጠ ጸጋ የተቃወመ ሰው የለም። ጸጋን ለሌላ ዓላማ በማዋል ግን እግዚአብሔር ኃላፊነት የሰጣቸው በኃላፊነት ቦታ ያሉ ሰዎች ይስተካከል፣ ትክክል አይደለም እያሉ ይቃወማሉ፣ ይገጽጻሉ፣ ይመክራሉ። ሁሌ ወስደህ ከጳውሎስ ጋር የምታገናኘው ነገር ትክክልና ትክክል አይደለም። ጳውሎስ ከብር ጋር ስሙ አልተነሳም። በየትኛውም ቦታ ወንጌላውያን አማኞች እናንተም እንድታውቁ ምንፈልገው እኔ ፐርሰናሊ እንደ አንድ ወንጌላውያን አማኝ ቤተክርስቲያን ህብረት ውስጥ እንዳለች አንድ ቤተክርስቲያን አባል መናገር ምፈልገው የኢየሱስ ክርስቶስ ወንጌል ኢንቨስትመንት አይደለም። ለሽያጭ ለገቢ ማሰባሰቢያ ምቀርብ አይደለም። በምንም ተአምር በየትኛውም ቦታ ላይ የአዲስ ኪዳንም ሆነ ብሉይ ኪዳን ላይ የትኛውም ቦታ ላይ ላገለገሉት ማህበረሰብ አንድ ሰው ክፍያ የጠየቀ የለም። በገንዘብ የተገለገለ የኢየሱስ ክርስቶስ አገልግሎት የለም። ይህንን ስነሳ ምቀኝነት እሱ ያመጣውን ተጽዕኖ እናንተ ስላላመጣችሁ ምናምን ይባላል። እሱ ተገቢ አይደለም። ወንጌላውያን አማኞች ህብረት ካውንስሉ ሚቃሙት ችርቻሮን ኢንቨስትመንቱን ነው። በደንብ መታወቅ አለበት። ይህንን ነገር ኮፒ ሊንክ ሼር አድርጉት፣ አድርሱለት። ልቡ ያውቃል፣ ይህንን ነገር ያውቃል። እያወቀ ነው የሚያወዛግበን። ምቀኝነት አይደለም፣ ጥላቻም አይደለም። የክርስቶስ ወንጌል አባቶቻችን የሞቱለት የክርስቶስ ወንጌል በድንጋይ የተወገሩበት፣ የተጠሙበት፣ የተራቡበት፣ መንገድ ላይ እየሄዱ በራብ የሞቱበት ወንጌል እዚህ ጋር ሲደርስ ሌላ ታሪክ ውስጥ መግባት የለበትም። ለኢየሱስ ክርስቶስ ካለን ቅናት የተነሳ እንጠይቃለን ይህንን ጉዳይ። አሁንም ይስተካከል። ሀገራችን ሰላም ያደርግልን። አሚን። ለዛሬ ወደ እናንተ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ ደግሞ በአዳዲስ መረጃዎች ወደ እናንተ የምንደርስ ይሆናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያድርጉ። መልካም ጊዜን ተመኘ።